በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወተስዑ ለወርኃ ሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ ጊዮርጊስ ዘውእቱ መዛይም በትርጓሜሁ ተጻቂ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 ቀን በዚህች ዕለት ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛይም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋራ ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ ባፉ ውስጥ እንደ ማር ሆነ። የዚህች ቁራሿ ጣዕም ባፌ ውስጥ እንዲህ የሆነ የዋናው የቁርባኑ ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። በዚያ በአደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍጥ ወደሚባል ሀገር ሸሸ። በዚያም 3 ዓመት ኖረ። ወሬውን በተገለጠ ጊዜ ቁጡር ወደሚባል ሀገር ሄዶ የልዳዊ ሰማዕት ቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። የመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንንም አስሮ በወይን ቤት ዘጋበት። እስላሞችም ተሰበሰቡ። የወይን ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድልሃለን አሉት። የመዛሂምም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በስር ላይ እንዲያስሩት እንዳዘዘ እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትንም ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጠለትና አረጋጋው፣ አበረታታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምን አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጧ አኖሩ። ከእርሱም ታላላቅና ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጊዮርጊስ እጉሰ መከራ ኩላ እንዘይቀስፍዎ ሐቆ ወንዘይቀወቅይዎ ናላ አስተራየቶ አሚሃ ማርያም ርግበ ገሊላ ሰላም ለወላዲቱ ወለመጻምርቱ በሲበስዩላ በመዓዛ ፍቅሩ ጥዑም ዘተወሳሃት ገድላ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አንወብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያጥ አውራጃ ስሟ ባኖስ ከሚባል አገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ።
ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆሞ በጌታችን በኢየሱስ ክርስቶስ ታመነ። አርያኖስም በእርሱ ላይ ተቆጣ፣ ለአማልክትም ሰዋ አለው። አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገድሉበት ቦታም ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ፣ የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና አይነ ፀሐይ ወደሚባል ሀገር እስከሚያደርሰው በብረት በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአንወብ ብሶይ ዘበተርጓሚው ወርቅ ጽሩይ ሀበ ይፈጽም ስሞ በአይነ ፀሐይ ይጽአኖ መጻ መንገሌሁ በአምሳለ ፈረስ ሰናይ ማቃቢሁ አምሲጦ አንበሳ ህሙይ። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። ሊም አርሶፎኒስ፣ ጴጥሮስ፣ አስኪርዩን፣ አርጌንዮስና ቢልፍዮስ በዲዮስጲልዩስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን እንጂ ለአንተ አንሰዋም አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸው እስከ 2 ቀንም እህል ውሃ እንዳይሰጧቸው አዘዘ። ከዚህ በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዋ አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለኢየሱስ ክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌንዮስም ወንድሞቹን እኔ እውነት እነግራቸዋለሁ፣ የእግዚአብሔር መልአክ አምስታችንን በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሻ ቤት በማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲሰቀዩትና እንጨት ላይ ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎዎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓድም ባወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥ አስረው ጣሉት። ከዚህ በኋላ አርጌንዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥን በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስህ ዘንድ በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋው እንዲሰነጠቁ አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድም በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ቢልፍዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገሉት ድረስ እንዲያሰቃዩት አዘዘ። ስጋውን በሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖትም ያልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አጶርጌንዮስም ከ5 ቀን በኋላ አረፈ። እርሱንም አውጥተው በቀበሩት።
በቀሩት ላይ ደጁን ዘጉ። ብፁዕ አርኪዮንንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፊዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚህች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ገድለኞች ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርሶፎኒ ወለጴጥሮስ አምሳሉ ለአኪሪዮን ወለአርጌንዮስ ወቢልፍዮስ አብያጸሉ በእንተ ኢየሱስ ክርስቶስ እምአመ ተጋደሉ እንዘርሁባን ወጽሙዓን ተቀትሉ እንበለ ይብልዑ እክለ ወማየ ያጥልሉ። በዚችም ዕለት የደብረ ቋት የቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ አመ ስራሁ ለወርሃ ሰኔ በዛቲ ዕለት አይረፈ አብይ ነቢይ ኤልሳ ወዝንቱ ቅዱስ ኮነ መሃቲ አጸድ ጸደቲሆሙ ለእስራኤል ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፎ ዘይደርስ ለዛ ነው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት ላይ ረፍኩም በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለሳች ያን ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ